ነገር ስራ ነው አላማራት በቃ ይሄ ነው በጥቅሉ እኔ ባንተ አጠገብ ነው የምናገረው ማንንም አልፈራ ግልጽ ነው የምናገረው ምን ልፈራ ነው እንዴ አንተ እንዴ ልፈራ እኮ አይደለም እውነቱን ልናገር ነው መጣው ምን ታድርገህ ታዲያ ትሂድ እንግዲህ እዚህ ጋር እንዳያችሁ ከልባችሁ ይቅርታ ተባባሉ ተብሎ እንግዲህ ይቅርታ ብላለች ሩታዬ አብርሽ ሆነ እነዚህ ጋር በቃ እጁ እንዳብሶ እኔ ገና በቃ እንዴት መሰላችሁት ያልተዋወቁ በቃ አለ አይደለ እንጃ እንደዚህ ነገር እኮ ነው ያስመሰለ እጁን ያዛትና አስንት ደቂቃ እጁን ይዞ ቁጭ ብሎ ስሞት አይ አብርሽ እንጃ እስከ ዛሬ የት ነበርክ ሳመት ቀለበቱ ሁሉ ሲታልቆ ስትጥለው የት ነበርክ አንተ ዛሬ ጋሽዬ ሲመጣ ታየብህ አይደለ ያም ሆነ ሰላም ውድ የተከበራችሁ የአስቴር ቻናል ቤተሰቦች ተወልሼ ወጥቻለሁ ከሞታው ማለት ነው ደስ ብሎኝ ነው በቃ እንጃ እኔ ደስ ብሎኝ ነው በቃ ፍትት ብዬ ነው ከምሬ ነው የመጣሁት ማለት ነው አብርሽና ሩታዬ የኔ ጀግና የኔ ማር ምን አባቴ ላድርግልሽ በመጀመሪያ ግን እስከ ዛሬ ስታለቅሱ ስትጨነቁ በቃ እኔ እንጃ የሩታ ቤተሰቦች በቃ እኔ እንጃ ለአብርሽና ለሩታ ያላችሁ እንጃ አላቅም በቃ ምን ልበላችሁ እና ስትጨነቁ ለነበራችሁ ሁላችሁም እንኳን ደስ አላችሁ ከምሬ ነው ከዚህ በኋላ ብዙ ተስፋ አለን ለምን አንደኛ ነገር ዛሬ አብርሽ እንደዚህ የለቀቀ ቪዲዮ ራሱ ይሁን ተስፋ ስላለው ነው በቃ ዩኒ እንትን ስላለው ነው ግን ደግሞ ያሳቀኝ እዛ ቦታ ላይ ያሳቀኝ ነገር ቤተሰቦች አብርሽ ካሜራ ጠፋ እኔ እያየው ነው መሰለኝ ማለት እጁን ይዞ እንደዚህ ስስማት ማለት ነው እሷ ወደዚህ ዞር ብላለች ከልቧ ይቅርታ ላለችም ሩታ አሁን ብዙ ነገር ስላስተካከለች ከቆረጠ ከጨረሰች በኋላ ይሄ ነገር ስለሆነ ለአንድ ቀን ሲቀራት ይሄንን ነገር ስለመጣ በቃ እሷ ተስፋ ቆርጣለች ከምሬ ነውና ቢሆንም ዛሬ አብርሽ እንደዛሬ እንደሆንከ ከዚህ በፊት ብትሆነው እቺ ልጅ ትመለሳለች ነበር አንተ ግን አልሆንከማ አንተ እኮ በእሊ ነው ስትሄድ የነበረ እንጂ በይቅርታ ሩታን ለማረጋጋት ምንም አልሄድክም አንተ ማለት ነው የሄድክበት መንገድ ራሱ ዝም ብሎ በቃ አለ አይደለ ከአንገት በላይ የሚባለው ነገር አለ አይደለ እንደዛ ነበር ስትራመድ የነበረ ማለት ነው ከልብህ አይደለም የምታደርገው ነገሮች ከደጅ ከልብህ ነው ከሩታ ጋር ስትቀርብ ግን ከልብ ምንም በቃ እሷን የሚያስደስት ነገር ምንም ያደረከ ነገር የለም ማለት ነው ለዛ ነው ይሄ ልጅቷ ይሄንን ሁሉ ውስጥ የገባችው ነገር ግን ዛሬ ጋሽዬ በጣም ነው ተቆጡት ከምር በጣም ነው የተናደዱት እግዚአብሔርን በቃ ግን አንዳንድ አባታችሁ ይኖር ቤተሰብ ይኖር ከምሬን ነው በቃ እኛ እኮ አንዳንዴ ምንም ጻል ልጅም ባንሆኖ አንዳንዴ በቃ እኔዛ ምናደርጉ ነገሮችን አናቅም ከምሬ ነው አንቺ ብሳት አንተ ብስም ነው ምናበዛው ነገሮቹ ማለት ነውና ታውቃላችሁ በሩታና በአብርሽ ያልገባ ሰው ያልተናገረ ሰው የለም በእነሱ በኩል ያልተጨነቀ ያላለቀሰ ህዝብ የለም ከምር ማለት ነው እግዚአብሔር የሰው ፍቅር ይስጣቸው ከምር ችልጅ እኔ እንጃ አላቅም በቃ ሩታዬን እኔ እንጃ አላቅም እኔ ጥያቄ የሚሆንብኝ ነገሮች ቤተሰቦች ማርያምን በቃ እነዚህ ልጆች ደስተኛ ሲሆኑ እንደራሴ በቃ ይሁን ደስታ በጣም ውስጥ ነው የሚሰማኝ ግን እነዚህ ሁሉ ነገር ተፈጥሮ ሲመጡ በቃ አለ አይደለ የሆነ እንደምደብራችሁ ቅሬታ ነገር በውስጣችሁ የሚፈጥር ነገር እንደዛ አይነት ነገር ይፈጥርብኛል ለምንድን ነው ግን እኔ ራሴ ቁጭ ብዬ እጠይቃለሁ ከምር እኔ እንጃ በቃ አላቅም ዛሬ ብቻ ስትተቃቀፉ እንዲሁ ደግሞ መጨረሻ ላይ ካሜራ እስከሚጠፋ ድረስ አብርሽ እጁን ይዞ ምናምን ሲስማት ለመናገር በቃ ፈራ የሰራ ሁሉ ዛሬ ጸጸተውና ጋሽዬም ትቶ ሄደዋል እንግዲህ ሩታም ሰከን ብላ ነገሮችን አስባበት በቃ ወደ ይቅርታ እንደምትመለስ ባለሙሉ ተስፋ ነኝ ጋሽዬም ስለፈራች ጋሽዬ ደግሞ ትንሽ ለረፍት ላድርገው ብሎ ከነሱ ሲሄዱ እንደሚያወሩ ነገሮችን እንደሚፈቱ ባለሙሉ ተስፋ ነኝ ከዚህ በኋላ ሩታዬም ደግሞ ወደ ካናዳ አትመጣ ስግደት አይኑ ይጥፋ ከምሬ ነው ስግደት ምንም አይጠቅምም ቢኖርም ባይኖርም በአገራችን ይሻላል እንደኔ ማለት ነው ስግደት አንዴ ከተሰደዳችሁ ስግደት
ሀገራችን ላይ አንቀመጥም ሰርተንም ደግሞ ምን ለወጥ ነገር የለም ካለ ቤተሰቦች በስተቀር ምንም እኛ ለሰው ካልሆነ በስተቀር ምንም ምን ተርፈው ነገር የለም ማለት ነውና እኔ ጃኒ በጣም ደስ አለኝ ግን እንኳን ደስ አላችሁ ስታለቅሱ ለነሱ ከአንጀታችሁ ሳትቀየሩ እውነት ስታለቅሱ የነበረ ደጋግሜ ሄዳችኋለሁ እንኳን ደስ አላችሁ እኛ አሸንፈናል ከምር አሸንፈናል ማለት ነው ስለ ሩታና አብርሽ ታረቁ በቃ ከዚህ በኋላ አንድ ሆኖ ይመጣሉ እንደ ከዚህ በፊት በቃ ሁሉንም ነገር በይቅርታ ይመጣሉ አብርሽ ዛሬ የለቀቀ ቪዲዮ አይታችኋል ይሄ ቪዲዮ የትላንትና ነው የትላንትናው በተቋጨ ከጽጌ ላይ የቀራችሁ ነው የተለቀቀው እንጂ ዛሬ አዲስ ያልተቀረጸ አዲስ ቲክቶክ ላይ ለቆ ነበር ቅድም የለቀቁላቸው እንጂ ብቻ አላቀም ብቻ የሆነ ደስታ ተሰምቶኛል ብቻ አላቀም እኔ ጌታነ ይሄ ሁሉ ሳይሄድ ጋሽዬ ቢመጣ ኖሮ ከዚህ በፊት ራሱ መምጣታቸው የማይቀር ነገር ፍሬሄምና ማርክ ሄዶ መለሳሉ ነበር ከዚህ በፊት ራሱ ትልቅ የሰው ቢገቡ በቃ ይፈራሉ ነገሮችን ሊያስተካክሉ ይችላሉ ታቀላችሁ ግን እኮ የአብርሽቶች የአብርሽ ጉዳኞች ምንም የቀሩ የለም እናንተ እኮ አንዳንዴ እኮ ሰው ማክበር አለብን ከምሬ ነው ማለት ለአንዱ እንኳን መስማት አለብን በቃ ማለት ግዴታ ትልቅ ሰው መሐላችን መግባት የለብንም አንዳንዴ ማለት ነው እሱም ቢሆነው ግን አሁን ለምሳሌ አብርሽ ዛሬ ተመልሷል ግን ሩታ በጣም ቅሬታ አለት ውስጣል ሩታ የተሰበረ ነገር ነው ሴት ናት እንዴ ያብርሽ ያደረገ ነገር ትንሽ ነው ላይ እንደቀግሜ ነው ምነግረው ስለዚህ ሳም ደግሞ ትቀራለች ሩታዬ ምስኪን ናት ሲጀመር ምንም መታቀም የዋናት አንደኛ ነገር ሁሌም ባነ የሚቀድባት መጀመሪያ የዋነ ደሳው ደግሞ እንደዚህ ነው እኔ እንጃላቅም ማርያምን የኔ ጀግና ሩታዬ እኔ እንኳን ደስ አላችሁ ለማንኛውም ይታረቃሉ ትኬቱም ደግሞ አብርሽ ያያምጭ ብሎት ወይ ቆራርጦ ይጥላታል ጋሽዬም ደግሞ ተረጋግቶ ጽጌ ከሄደሽ በኋላ ብዙ ነገር ሊያማክራቸው ብዙ ነገር ሊያወራቸው ይችላል ከዛን ደግሞ እሷም የትልቅ ሰው ስለምትሰማ አንደኛ ነገር ጋሽዬ እንዴት እንደፈራችሁ እንዴት እንደሆነችው አይታችኋልና ትሰማለች ስለዚህ ከነሱ ፍቃድ ወጣ አትሄድም ሩታ እንግዲህ ዛሬ ነበረ ባራራው ቀርታለች ሩታ ሄዳ ቢሆን አብርሽ ዛሬ ቲክቶክ ላይ እንደዚህ አይለቅም ስለዚህ እኔን ጨርይ ሰይኮንደሰለች ጊታን በቃ እምለው ነገር ጣፋብኝ እኔ